ሩታዬን እኮ እኛ ስናደንቃት ስናከብራት በጣም ጀግና ሴት ናት፣ ጎበዝ ሴት ናት፣ ለሰው ፍቅር አላት፣ ለሰው ክብር አላት ስንል በምክንያት ነው ማለት ነው። እና በዚሁ አጋጣሚ እንደዛ ስንላት እናንተ አንዳንዶች አላችሁ ምን ስለሰራች ምን ስላረገች ትላላችሁ። እና እኔ ሁሌም መዘርዘር አይጠበቅብኝም ስለ ሩታ ማለት ሚዲያው ራሱ ያውቃታል። ሩታ ይሄን ዩቱብ ሰፈር ከመጣች በኋላ ያለው ፍቅርና ያለ ደስታ በቃ ሁሉም ራሱ በአብርሽና በሩታ ብዙ ነገር የተማሩ ሰዎች አሉ ብዬ ነው ማስበው። በተለይም ደግሞ ሩታ ማለት ነው። እና በዚህ አጋጣሚ ሩታ ማለት በጣም ጀግና ሴት ናት። በጣም ትለያለች። በተለይ ትላንትና በሰራችው ቪዲዮ እኔ በጣም ነው ያስደሰተችኝ ማለት ነው። በቃ አገራችንን የሆነ ክብር አላ ፍቅር የሚባል ነገር እኔ ራሴ እንዲቆጨኝ ነው ያደረገችኝ ትላንትና ማለት ነው። ሰሞኑ እንዳያችሁ በተለያየ ነገር በፍቅር ደጋፊዎችም ይሁን በሩታ ምናምን እኛም ሩታም ስትነኩብን በአንዳንድ ነገሮች የመጣ ብዙ ነገር ተናግረናል፣ ብዙ ነገር ተሳድበናል ማለት ነው። እኔ ያንን ነገር እንዴት ልመልሰው ማለት እኔ ራሴን መገመት እንድገምት አድርጋኛለች ሩታ። በዚሁ አጋጣሚ ሩታዬ አላህ ይጠብቅሽ፣ ባለሽበት ክፉ ነገር አይንካሽ የኔ እናት። ከምንም ነገር ሁሌም ደስተኛ ሁኘሽ ኑሪ። ለእኛም እንደዚህ ደግሞ የሚያማምር ትምህርት የሚያማምር ፍቅር እንድሰጭን ደግሞ አላህ ያቆይሽ፣ ምንም ነገር አይንካብኝ። በዚሁ አጋጣሚ ሩታዬ በጣም ነው የምወድሽ የኔ እልልት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። መልካምነት ለራስ ነውና አበረታቱኝ እና ባላችሁበት አላህ ይጠብቃችሁ። ጾማችሁን አላህ ይቀበላችሁ ለሁላችንም ማለት ነው። እንዲሁም ክርስቲያን እህቶቼ አላህ እናንተንም ጾማችሁ ይቀበላችሁ ነው የምለው። እና ትላንትና አንዳንድ ነገር እኔ በጣም ገርሞኛል ማለት ነው። የገረመኝም ነገር ቢኖር ሩታ ተሰብራ ወይም አልቅሳ በቃ ወደ ኋላ እንድትቀር የምትፈልጉ ሰዎች አላችሁ። ግን ለምን ምን አረገች? በምን ምክንያት እንደዚህ አይነት የመሰለ ፍቅር ስታስተምር በሀገራችን እንደዚህ ውብ ሆና ለብሳ በቃ ምክንያቱም እሷ ክርስቲያን ብትሆንም እንደ ሙስሊሞች ለብሳ አክብራ በቃ ይሳቅን አክብራ እንደዚህ ነገር ስላረገች እና ብዙዋችሁ በቃ እሷ ወደ ኋላ እንድትቀር ነበር የምትፈልጉት። በዚህ ናክል ለሰው ልጅ ክፋት እኔ እንጃ። በተለይ ደግሞ ለሩታ እኔ እንጃ ክፋት እንደዚህ አይነት ክፋት ባትመኙላት በጣም ደስ ይለኛል። ሩታ ማለት ብዙ ህዝብ የያዘች ናት። ብዙ ትንንሾች ዩቱበሮች የያዘች ልጅ ናት። እና አብርሽና ሩታ እውነት ለመናገር እኔ ባይነኩ በጣም ደስ ይለኛል። በአንዳንድ ነገር የመጣ ነው እንጂ እንደ ሩታና እንደ አብርሽ እኔ እንጃ ሰው የሚሰራባቸው ሰው የሚያድግባቸው በተለይ በአሁን ሰዓት ማለት ነው እንጂ ከዛ በፊት በጣም አሪፍ ነገር እያመጡን ነበር። አሁንም ደግሞ አሪፍ ነገር እያመጡ ነው። ምክንያቱም አንዳንዳችሁ የላወቃችሁ ነገር ከሆነ ይሄ ነገር ስራ ነው አይደል? በስራ ምክንያት በቃ ስራ እስከሆነ እያወቃችሁ ያልሆነ ትርፍ ቃላት መናገሩ እሺ። ከዛስ በፊት እንበል ስራንም እንደሆነ አናቅም። እኔም አላቅም ነበር፣ እኔም ሳላቅ ብዙ ነገር። ግን ይሄ ነገር ስራ እንደሆነ እያወቃችሁ የሚያስጠላ ንግግር፣ የሚደብር ነገር ባትናገሩ በጣም ደስ ይለኛል። እና በዚሁ አጋጣሚ ትላንትና አንድ ነገር ገረመኝ። የሆነ ቤት ፎቶ ፖስት ተደርጓል እና በዛ ፖስት በተደረገ ፎቶ የሩታ ቀለበቷ አለ በእጇ ማለት ነው። እና እሷን ደግሞ መሳደብ ወይም ደግሞ በቃ እናንተ የምትፈልጉት የነበረ ያው ቀለበቱ ሲወጣ አብርሽና ሩታ እንዲለያዩ ነበረ አላማችሁ ማለት ነው። ግን እኔ የሚገርመኝ ነገር ማለት ነው ቤተሰብ እውነቴ ነው የምላችሁ ይሄ ነገር ለራሴ ጥያቄ እየሆነብኝ ነው ማለት ነው። ለምሳሌ አብርሽና ሩታ ቢለያዩ ምን ትርፋላችሁ? ምን ታገኛላችሁ? ምንም እኮ ጥቅም አታገኙም። ለምሳሌ አብርሽ ለእናንተ አይሆንም፣ ወይም ደግሞ ሩታ ለወንድማችሁ ለተለያየ ሰው አትሆንም። ግን እንደዚህ እየተፋቀሩ እንደዚህ እየተዋደዱ እያለ አንድ ላይ ቢሆኑ ምን ችግር አለ? ይሄ ነገር ስራ ነው እንበል እሺ፣ ሁላችንም አምነን ተቀብለናል ስራ እንደሆነ ማለት ነው። ግን ይሄ ነገር እውነተኛ ትክክለኛ ታሪክ እንኳን ቢሆን አብርሽና ሩታ በመለያያቸው ምን ይገኛል? ምንም ነገር አይገኝም እኮ እውነት ለመናገር ሁለቱም በጣም ነው የሚዋደዱት። በተለይ ደግሞ ሩታ በጣም ነው የምታፈቅረው፣ በጣም ነው የምትወደው። እና እራሳችሁ በሩታ ቦታ ሆናችሁ አብርሽን እንደዚህ ነገር ወይም ደግሞ ከአብርሽ ተለያይ ከወደዳችሁት ባላችሁ ተለያዩ ብትባሉ ምን አክል ስሜት ነው የሚሰማችሁ? እውነት ስሜቱ በጣም ከባድ ነው አይደለም? ባሊና ሚስት ፍቅረኛ ማሞች አይደል? እኛ ስግደት ላይ ከአንድ እህት ተዋውቀን እውነቴ ነው የምላችሁ
ወይም ተዋውቀን በተለያየ በግሩፕን በስልክ ምናምን እንገናኝና ያን ወይ ስንለያይ በጣም ይከብደናል፣ እውነት ለመናገር ማለት ነው። እና እንደዚህ ነገር ባትናገሩ፣ አብርሽና ሩታ አንድ ላይ ሆነው ቢሰሩ እንደ በፊታቸውም እንደውም እንደ በፊታቸው ደስታ ቢመለስላቸው እኔ በጣም ነው ደስ የሚለኝ። እና ብዙዋቸው አላቸው አብርሽ ለብቻው እንዲሆን ሩታ ደግሞ ለብቻ። በተለይ ደግሞ ሩታ ላይ ጥላቻ የምታደርጉ እህቶቼ ማለት ነው ከቅርታ ጋር ማለት ነው። ግን እኔ ብያቸው እዚህ ጋር ልታደርጉት አይደለም። ብቻ አንድ ሰው እህት ያለው ሰው የሚወደው ቤተሰብ ያለው ሰው በዚህ ናክል ጥላቻ አይፈርጥም። ሩታ እኮ ምንም ያደረገች ነገር የለም ሚዲያ ላይ እውነት ለመናገር በጣም ደስ የምትል ጀግና ሴት፣ ውብ ሴት በቃ እኔ እንጃ ሲፈጥሯት ራሱ አሟልቶ የፈጠራት ልጅ ናት ማለት ነው። በዚህ አጋጣሚ ስለ ሩታ ስናወራ ማንነቷን ስንገልጽ እኛንም የምትሰድቧላችሁ አስመሳይ ምናምን ነገር እናም እያላችሁ ነበረ። ስታጠፋ ለምን አትመልሷትም? እዚህ ጋር ስታጠፋ ሩታ አይደለም መጀመሪያ የነበረው ማለት ነው። ይሄ አሁን እኛ ልትወቅሱ አይገቡም። ትላንትና ራሱ ለእኔ በጣም ረጅም ኮሜንት ተጽፎልኛል። አንቺ አስመሳይ ነሽ እና ስታጠፋው መጥፎ ነገር ስትሰራ ለምን አትመልሺም? ተመለሺ ብለሽ ለምን ቪዲዮ አሰሪም እያላችሁ ማለት ነው የምትሳደቧላችሁ። እኔ ግን መልስም አልሰጣችሁ መልስም አልሰጣችሁም። አሁንም መልሼ ማለት ነው። ምክንያቱም እናንተ መጀመሪያ የት ነበራችሁ? መጀመሪያ ሲፈጠር ከአብርሽ ለምን አልጀመራችሁም? አያችሁ ልዩነቱ። እና መጀመሪያ ቁጭ ትሉና እናንተ የምትወዱትና የምታደንቁትን ሰው ጀግና አንበሳ እያላችሁ ታበረታታላችሁ። ግን እኛ ማለት ሩታ የሆነ ነገር ይዛ ደስ የሚል ነገር ይዛ የሚያስቃት ነገር ደስተኛ የሚያረጋት ነገር ይዛ ስትመጣ በዛን ሰዓት ለእሷ ጎን ስንሆን ስታጠፋ ለምን አትመልሷትም? በቃ የተለያየ ነገር ምትሏት አላችሁ። ለምን ከመጀመሪያ እናንተ ለምን አትመልሱም? ከመጀመሪያ እኮ እናንተም ጥሩ ትምህርት ብትሰጡን እኛም ደግሞ ጥሩ ትምህርት እንወስድና ሩታንም ተመለሽ እንላታለን። ሲቀጥል ሰሞኑ ሩታ ምንም ያጠፋችሁም የበደለችውም ነገር የለም። በጣም ደስ በተለይ ከይሳቅ ጋር ስትመጣ በጣም ሰላም ደስተኛ ሆና ስለምትመጣ እና ደስታኛ ሆና ትኖር ነው ምለው። እኔ ምንም ነገር አይነካሽ ሩታ ምንም ነገር ሳይነካ ደስተኛ ሆና ሰላም አግኝታ ፍቅርን አግኝታ መኖር ነው የምትኖር ከሆነ እኔ በጣም ነው ደስ የሚለኝ። እና ባካችሁ በዚሁ አጋጣሚ ትላንትና በሩታ በሰራችውና ባረገችው ነገር እኛም ትምህርት ልንወስድበት ይገባል። እኛ እርስ በርሳችንን መዋደድ መፋቀር በቃ ማነሽ አንቺ ነሽ እኔ ነሽ ሳንባባል እንደዚህ ሰላም ያለው ፍቅር ብንኖር በጣም ደስ ይለኛል ማለት ነው። ትላንትና ሩታዬ በሰራችሁ ተደስታችኋል፣ ስቃችኋል። እሷም እንደዛ አምሮባት እና በዚሁ አጋጣሚ እኔ ወይም አባያ ወይም ኢጃብ ለብሳ ስለመጣች አይደለም ታውቃላችሁ። በጣም ቪዲዮ ትላንትና ቪዲዮ ሁሉም የወደደው ሁሉም ደስ የሚለው ነገር በቃ የሆነ ልዩነት አለመኖሩ የሰው ከበሬ ሰውን አክብራ እንደዛ በቦታ መገናኘቱ ነው ሰውን ሁሉ ያስደነቀው እንጂ አንድ ሰው ክርስቲያንም ብትሆኑ ያው ሂጃብ ብትለብሱ ሙስሊም ሆናችሁ ማለት አይደለም። ሙስሊም እህቶችም የሆነ ነገር ቢያረጉ ያው ክርስቲያን ሆነዋል ማለት አይደለም። እና የሰው ልጅ ደግሞ በዚህም ደግሞ ሃይማኖቷ ቀየረች ምናምን የምትሉ ልጆች አላችሁ። እና ሃይማኖት ወይም በሂጃብ ወይም ደግሞ በልብስ የሚቀየር ነገር አይደለም። እና እንደዚህ ነገር የምታረግም ልጅቷ አይደለችም። ብቻ ትላንትና በጣም አምሮባት ውብ ሆና ነበረ የመጣችው ማለት ነው። የነበረን ቆይታ ይሄን